ሳሙኤል ይባላል የአማራ ፋኖ ብሔራዊ ንቅናቄ የ201ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። 3 ክፍለ ጦሮች አሉና 54ኛ 64ኛ እና 74ኛ ማለት ነው። በእነዚህ ውስጥ በሰራዊታችንና በህዝቡ መካከል ያሉ መልካም ስራዎችንና ስርዓቱ ደግሞ በህዝባችን ላይ የፈጸመ ያሉ ድርጊቶችን ለዓለም አቀፉ ማህበረሰብ በፎቶ በቪዲዮ በማስደገፍ የተባበሩት ዓለም አቀፍ ላይ ያሉ አማራ ሁሉም ኢትዮጵያውያን ስርዓቱ እየፈጸመ ያሉትን ድርጊቶች ማሳወቅ መላክ ማስተባበር ነው አንዱ ስራዬ። እንግዲህ በርካታ ጥያቄዎች ያነሳችኋቸው አሉ። ከነዚህም መካከል እንደው ከመጨረሻ ቅድም አንድ ጓድዚ ሐሳብ ሲያነሱ ሰምቻለሁ። አብይ አህመድ ምንድነው? አብይ አህመድ ማለት በስም ደረጃ ቅድም የሙስሊም መሪ የእስላም መሪ ሲሉ ሰምቻለሁ። እውነት ነው፣ ትክክል ነው። የሰው ልጅ በተረዳው ልክ ስለሆነ የሚገልጸው ማለት ነው። ግን በእምነት ደረጃ ከሆነ እኔ አንድ የእስልምና እምነት ተከታይ ነኝ፣ እኔ ሙስሊም ነኝ። ግን የወጣ ነው ወይም እየታገልን ያለ ነው ወይም ስርዓቱ እያጠፋን ያለው በአማራነታችን ነው እንጂ ሙስሊም በመሆናችን ክርስቲያን በመሆናችን አይደለም። ይሄ በደንብ ይሰመርበት ይገባል። ቀጣይ መስተካከል ስላለበት ማለት ነው። የሙስሊም መንግስት አይደለም፣ የሙስሊም መሪ አይደለም። ይሄ ትልቅ ሰራዊታችን ላይም ህዝባችንም ላይም ትልቅ ቅራኔ እየፈጠረ ስለሆነ ሌሎች በዓለም አቀፍ ደረጃ የሚመለከቱ ከኛ ውጭ ያሉ የሚደግፉን የሚያስተባብሩን ሀገራት አዎ ሙስሊም ጠል ነው በማለት ስርዓቱ እርስ በርስ እንድንጋደል ፋኖ ሙስሊም ጠል ነው እየተባለ እየተነገደበትናል። ይሄ ትክክል አይደለም። እንደዛ ከሆነ መጥፋት አለ። እኔ በእናንተ አስተሳሰብ ውስጥ ለቀጣይ መስተካከል መቻል ስላለብን እናንተ ጋር ብቻ አይደለም ተዋጊው ሰራዊቱ ላይ ፋኖ ላይም አለ ይሄ ጉዳይ ማለት ሙስሊም ከሆነ እውነት የሙስሊም ተከታይ ከሆነ ስንት መስጊድ አልፈረሰ? ስንት የሙስሊም አባቶች አልታረዱ? ስንት ሺዎች የአንድ ቤተሰብ የእስልምና እምነት ተከታይ የሆነ በአርሲ በወለጋ አሁን አናወራም፣ ከክልላችን ውጭ ስላሉ አናወራም። አላያችሁም፣ አልሰማችሁም፣ ተውት። በርካታ መጽሐፍ ቅዱስ የያዛችሁ ቄሶችም አባቶችም ስላላችሁ ማለት ነው። አሁን ከክልላችን ውጭ ስላለው አይደለም የምናወራው። እዚሁ በክልላችን በቀያችን ተወልደን ባደግንበት ነው እየታረድን ያለ ነው። ሙስሊሙ ተርፏል። ሲገደል ሙስሊሙን መርጦ ትቶታል። እውነት ይሄ ትክክል ነው? እንደዛ ነው የምታምኑት? የሙስሊም መሪ ነው አይደለም? ፈጽሞ ስህተት ነው። በዛ ልክ ማሰብ መቻል የለባችሁ። በወሎ በርካታ አሁን እናንተ ከምትሏቸው በላይ በሻለቃ ደረጃ በክፍለ ጦር ደረጃ በኮር ደረጃ በእዝ ደረጃ እየተዋጋሉ በርካታ ሙስሊሞች አሉ። ስህተት ነው። ይሄ መስተካከል መቻል ስላለበት ማለት ነው። ከዚህ በፊት በተፈጠሩ እንትኖች አይተናል። መካነ ሰላም ላይ ሙስሊሞችን ገደሉ። ያውም የተባለው ከጎጃም ተልከው ገደሏቸው ነው የተባለው። ትናንት ከሳምንት በፊት ወሎ ውስጥ ወግዲ ወረዳ ወግዲ ላይ በርካታ ሙስሊም ታርዷል። ምንም ያልታጠቁ ምንም መሳሪያ ያላዙ ንጹሃን ማለት ነው። ስለዚህ የሙስሊም መንግስት ከሆነ ለምን ሙስሊሞችን ይገላል? ትክክል አይደለም። እስልምናና ክርስትና ሀያል ጊዜ ሀያል አመት ሀያል ዘመን ተዋዶ ተከባብሮ የኖረ ሃይማኖት ነው። አማራ የትኛውን እምነት ነው የገፋው? በርካታ ፕሮቴስታንት ጴንጤዎች በሙስሊሙ ወሃቢ ጆባ የሚባሉ በርካታ እምነቶች አሉ። አሁን የመጡ በእምነት ተጋጭተናል። የአንዱን እምነት እስካልነካ ድረስ አማራ ማንንም በእምነት ደረጃ የገፋ ያስቀየመ ያሰደደ የገደለ የለም። ውሸት ነው ይሄ። ስርዓቱ አብይ አህመድ አንድ እንዳንሆን በጋራ ሆነን እንዳንሰራ የተሰራብን ሴራ ነው። ይሄን በደንብ ልትነቁ ይገባል። ምንም አይነት መተከል አይታችኋል እኮ ባለፈው አውሬ ጭራቅ። አሁን ከዚህ በፊት በቴሌቪዥንና በሬዲዮ ነበር የምንሰማቸው።
ተሰደዱ፣ ተፈናቀሉ፣ ታረዱ፣ ተገደሉ ሲባል አሁን የለም። ብልታቸውን፣ ምላሳቸውን፣ ጆሮአቸውን፣ እጃቸውን ቆራርጧቸው ነው ይሄድ እዚሁኛ መተከል አማራ ክልል እዚሁኛ ባለንበት ማለት። ስለዚህ ትክክል አይደለም። ይሄ እሳቢያችሁ አስተሳሰባችሁ መቀየር መቻል አለበት። ይሄን እንሰራለን። ወደፊትም ማስገንዘብ አለብን፣ መማማር መቻል ስላለብን ማለት ነው። ስለዚህ ይህ ስርዓት አማራ ጠል ነው። የእናንተው ልጆች ከ2 ዓመት በፊት 17 ሴት ተማሪዎች አማራ በመሆናቸው ብቻ ታግተው ድራሻቸው ጠፍቷል። ከዚህ መካከል ወላጆችም ልትወጡ ስለምትችሉ ማለት ነው። መሀል አዲስ አበባ መግባት አትችሉም። የአማራ መታወቂያ እየታየ እያስወረዱ 1 ሚሊዮን ብር 500 ሺህ ብር እየተቀበሏቸው ነው ያሉ። ዛሬ በባስ መጓዝ ይቻላል? እንደ ድሮ በነፃነት አይቻልም። በሰላም ወጥቶ መግባት አልተቻለም። ይሄ በደንብ ማወቅ መቻል ስላለበት አሁን በእምነት ደረጃ በርካታ ስርዓቱ አሁን ላይ ሙስሊም ክርስቲያን ቤተክርስቲያን መስጊድ የሚባል የለም። አማራ በሙሉ ፋኖ ነው። ስለዚህ መጥፋት አለበት፣ መመታት አለበት፣ በመድፍ በቦምብ በድሮን ማጥፋት አለበት ተብሎ አንድ የመከላከያ ጄኔራል እንግዲህ አገርን ይጠብቃል፣ አገርን ይመራል፣ ሌሎችን ያስከብራል የተባለው አብይ አህመድ ትእዛዝ ሰጥቶ በአንደበቱ በቃሉ ተነግሯል። ምቱ ሙሉ በሙሉ መጥፋት ነው ያለበት። ከዚህ በኋላ ንጹሃን ፋኖ የሚባል የለም። አማራ የተባለ ሁሉ መጥፋት መቻል አለበት ነው የተባለው። ላለመጥፋት ደግሞ እስከ መጨረሻ እንታገላለን። ያለና አማራጭ በክንዳችን ማንነታችን ማስከበር ነው። ይሄን ማድረግ ስንችል ነው፣ መተባበር ስንችል ነው፣ አንድ መሆን ስንችል ነው። አሁን እየተሰራ ያለው ምንድነው? ቀጣይ መስተካከል መቻል ያለባቸው በጋራ የምንዛቸው ስላለ ምንም ሰላም በሌለበት ወጠን መግባት መንቀሳቀስ ባልቻልንበት ሁኔታ አርሶ አደራችን አሁን ምንድነው እየሆነ ያለው? አሁን ስለሌላው እንተውና እስኪ ማዳበሪያ እንነጋገር። ሌሎች ክልሎች ላይ ስንት ብር እንደሚሸጥ ታውቃላችሁ? 2000 ብር ነው የሚሸጠው አንድ ኩንታል። አማራ ላይ ግን እኔ ባለኝ መረጃ መሰረት የዛሬ ዓመት በነበረው እንትን 8000 ብር ነበር አንድ ኩንታል።